እኔና ላጤዎቹ ምዕራፍ 1 የ6 ኪሎ ልጅ ነኝ። 6 ኪሎ ስላችሁ ደግሞ የአዲስ አበባው እንዳይመስላችሁ። እሱን በስምና በህልም ነው የማውቀው። የጎባው ማለቴ ነው። አረ ለካ ጎባንም የማታውቋላችሁ። ጎባ በደርግ ጊዜ የባሌ ክፍለ ሀገር ዋና ከተማ ነበረች። በዘመነ ኢህአዴግ ከደረጃዋ ዝቅ ብላ ወደ ወረዳነት ያሽቆለቆለች። በደቡብ ኢትዮጵያ ከዋና ከተማችን አዲስ አበባ 446 ኪሎ ሜትር ርቀት ላይ በ2743 ሜትር ከባህር ጠለል ከፍታ ላይ ጉብ ብላ የምትገኝ ከባሌ ብሔራዊ ፓርክ በ10 ኪሎ ሜትር ብቻ የምትርቅ ቀዝቃዛ የአየር ጸባይ ያላት በእንቅስቃሴዋም ቀዝቀዝ እድሜዋን ጠገብ ያለች ከተማ ነች። ስለምኖርበት ከተማዬ ይህን ያህል ካልኩ ስለ ራሴ ደግሞ ላውራችሁ። ሳራ እባላለሁ። አንድ የማፈቅረው ሰው ሳሪና ብሎ ይጠራኛል። የ19 ዓመት ወጣት ነኝ። ጸጉሬ ወርቃማ ሆኖ በትኜ ስለቀው ወርዶ ገቢ መሃል የሚቆም ነው። ጠይም አይነ ከብላላ። ክብደቴ 49 ኪሎ ግራም፣ ቁመቴ ደግሞ 1.64 ነው። አቤት እንዲህ ስል ይሄኔ ስንት ወንዶች ጎምጅታችሁብኛል። ለአቅመ ሔዋን የደረሰች አንድ አማላይ ወጣት፣ የአዳምን ዘር የማማለልበት አፍላ የወጣትነት ስሜት በውስጥ የሚንፎለፎልብኝ አድርጋችሁ ገምታችሁኝ ይሆን? ይቻላል። ግምታችሁ ስህተት ነው። 30 ዓመት የሚሆናት በችግር የታጠረች ኢትዮጵያዊ ወይዘሪት፣ በቃ እኔ ማለት እሷ ነኝ። በዚህ ዕድሜ በየካፌ ቤቱ ከአፍቃሪዎቼና ከአድናቂዎቼ ጋር በመቀጣጠር ማኪያቶዬን የምልፍበት፣ አይስክሬም በምልስበት፣ በወር 1 ቀን ሶደሬ፣ ላንጋኖ፣ ሐዋሳ እያልኩ ዓለሜን በምቀጭበት ወቅት እናቴና 2 ወንድሞቼን አስተዳድራለሁ። ኮሌጅ ከፍዬ እማራለሁ። በነገራችን ላይ ዩኒቨርሲቲ ለመግባት የሚያበቃ ከበቂ በላይ ነጥብ አስመዝግቤ ነበር። ግን የተመደብኩበት ቦታ እናቴና ቤተሰቤን ጥዬ መሄድ ስላልቻልኩ ነው የተውኩት። 5 ወንደላጤዎችን ልብሳቸውን በማጠብ ጽዱ እያረኳቸውና እያበሰልኩ ሆዳቸውን በመሙላት ከነሱ በምቀበለው ገንዘብ ራሴን ሆኜ ቤተሰቦቼን አኖራለሁ። እስካሁን የነገርኳችሁ በጠቅላላ ለእኔ ጫንቃ ከባድ አልነበረም። ያልነገርኳችሁ ነው ምሬቴ። እናቴ በሽተኛ ነች። ቀለል አረኩት አይደል? አልጋ ላይ ከቀረች 1 ዓመት ከ6 ወር አለፋት። እንግዲህ እሷን መንከባከብ ብቻ ሳይሆን ማሳከም የኔ ኃላፊነት ነው። የ30 ዓመት ኢትዮጵያዊ ጠንካራ ሴት አድርጋችሁ ሳሉኝ ያልኳችሁ ከዚህ የተነሳ ነው። ሸክሜን ያበዛብኝ ደግሞ አባቴ ነው። ስለሱ ሳስብ በጣም ነው የምበሳጭበት። ዓመት ሆኖ ጥሎኝ ብስ ካለ። እሱ እስከሚሄድ ነገሮች መልካም ነበሩ። ማለቴ ቢያንስ ከ5 ወንደላጤዎች ጋር አልተዋወቅም ነበር። የሰራውን ሰርቶ ለቤታችን የሚበቃንም ብር ይዞ ይመጣ ነበር። እኔ ቤት ውስጥ ያለውን ጣጣ እወጣለሁ። እየተረዳዳን እናቴን እናስታምም፣ 2 ወንድሞቼን እናስተምር ነበር ሆኖ ቀረ እንጂ። አይገርማችሁም ግን የወንድ አንጀት? እናቴ በሱ ቦታ ብትሆን እንዲያታደርግም ነበር። በፍጹም ጭካኔውን ከየት አምጥታ? ማንም እንደሌለን እያወቀ እናቴ በእግዚአብሔር እጅ እንደሆነች እያወቀ አለውላችሁ የሚለን ምንም ዘመድ ከጎናችን እንደሌለ እያወቀ መንግስትም እግዚአብሔርም ወደኛ ቤት ፊታቸውን ማዞር ከተው በጣም እንደቆዩ እያወቀ ጥሎኝ ብሳለ። ሳስበው የቤታችን መከራ ሳይሰለቸው የእናቴን ስቃይ በየቀኑ ማየትም ሳይመራው አልቀረም። ያለምንም ቁራሽ ስንቅ ባዷችንን ጥሎን ሄደ። አይዞሽ ስራ ፍለጋ ነው የሄደው። የተሻለ ስራ ፈልጎ ሰራ በማድረግ ብር ጠርቀምቀም አድጎ በቅርብ ይመጣልሻል፣ የጫንቃሽንም ሸክም ያቀልልሻል እያላችሁ ልታጽናኙኝ እንዳትሞክሩ። እንደዛማ ቢሆን ትንሽ ፍንጥቅጣቂ ብርሃን፣ ብጣቂ ቁራሽ ተስፋ ይኖረኝ ነበር። ግን እኮ ሙሉ በሙሉ ነው የተሸነፈው። ከዓመት በፊት ማታ እራቱን በልቶተኛ፣ ጠዋት ለቁርስ መነሳት አሻፈረኝ አለ። ንጎ ቃጯ እያለች ጎመን ቀንጣሿን ምች መታት አይደል የሚባለው? ከዛሬ ነገ ትሞታለች እየተባለም ትጠበቀው እናቴ ሳለች እሱ ቀድሟት ሞተ። ብሽቅ የሆነ አባት፣ በቀላሉ እጅ የሚሰጥ መታገል የማይወድ ተሸናፊ የሆነ አባት እናላችሁ። ከዛ በኋላ የኔና የወንደላጤዎቹ ታሪክ ተጀመረ። በተለይ ለእንደኔ አይነት ወጣትና ቆንጆ ሴት የቤት ሰራተኝነት በቀላል የሚገኝ ስራ ስለሆነ የተሰማራሁበት።
እስኪ ላጤዎቼን በዝርዝር ላስተዋውቃችሁ። በቁጥር 5 ናቸው። ሁሉም በአንድ ግቢ ውስጥ ነው የሚኖሩት። ግቢው ሰፊ ሆኖ ሁለት ቦታ የተከፈለ ነው። አንደኛው የቤቱ ባለቤት አቶ ክንዴ የተባሉ አዛውንት ወንድ ላጤ ይኖሩበታል። አቶ ክንዴ አንቱ ብሎ ማክበር እንኳን ይከብዳል። ሰውን አንቱና አንተ የሚያሰኘው እድሜው ሳይሆን ስብዕናው ነው። እድሜው ከ60 ዓመት በላይ እንደሚሆን መገመት ለማንም ከባድ አይሆንም። ቁመቱ ግን እንደ ስሙ 1 ክንድ የማይረዝም፣ መልኩ ቆንጆም አስጠሊታም የማይባል፣ ጸጉሩ ብዙም ያልሸበተ የተቆላላ ሽማግሌ ፍንዳታ ነው። በዚህ እድሜያቸው ወንድ ላጤ ናቸው። ሚስት ድሮ ነበራቸው አሉ። ግን ፈታው ብቻቸው መኖር ከጀመሩ 1 ዓመት አልፏቸዋል። የሚተዳደሩት በጡረታ ከሚያከራዩት ቤት በሚሰበስቡት የኪራይ ብርና ከአራጣ ብድር ከሚሰበስቡት ትርፍ ነው። አንደኛው ወንድ ላጤ እሳቸው ናቸው። አየኔ ነገር አንዴ እሳቸው አንዴ እሱ በማለት እያምታታው ነው አይደል ያወራኋችሁ። ምን ላርግ፣ ሽማግሌው እኮ ግራ አጋቢ ነገር ነው። ባይገርማችሁ በሳምንት ቢያንስ አንዴ ይጠይቀኛል። ምንድነው የሚጠይቅሽ እንዳትሉኝ፣ እንኳን ለእናንተ ልነግራችሁ ለራሴ መልሼ ማሰብ ያሳፍረኛል። ሁለተኛው ወንድ ላጤ ኮማንደር አሊ ይባላል። የፖሊሶች አዛዥ ነው። አሊም ልቅም ያለ ቆንጆ ነው። በቃ የወንዶች መለሎ ነው። በዛ ላይ ዘናጭ። በተለይ የፖሊስ ዩኒፎርም ከነማረጉ ሲያረግ ሲያምርበት ለብቻው ነው። በጣም ጽዱ፣ በቅባት ወስቶ በሽቶ ታጥቦ የሚወጣ። ክፋቱ ጉረኛ ነው። ጉረኝነቱም እንዲሁ በቀላሉ የሚገለጽ አይደለም። በውበቱ ይመካል፣ ባለባበሱ ይንቀባረራል፣ በስራውም ባለው ማረጉ ይመጻደቃል። የከተማዋ ሴት ሁሉ በህልማቸው እሱን ለማየት ሲያልሙ የሚያድሩ አርጎ የሚያስብ ነው ኮማንደር አሊ። አሊ ምንም ሱስ የለበትም። አይቅምም፣ አያጨስም፣ አልፎ አልፎ ካልሆነ አይጠጣም። ግን በጣም ሙሰኛና በጣም ሴት አሳዳጅ ነው። ራስ አሳዳጅ የሚለው ይልቅ ሴት ቀማሽ ነው ብላችሁ ይበልጥ ይገልጸዋል። ሶስተኛው ወንድ ላጤ ሙና ትባላለች። ሙና ብቻዋን የሴት አሰሬ ነች። ሴት ወንድ ላጤ ሳይሆን ሴተ ላጤ ነው አይደል መባል ያለበት። ሙና እንደ ሴት አትቁጠሯት፣ ጾታዋ ብቻ ነው ሴት። ጠቅላላ ስራዋ የወንድ ነው። ጠጪ ነች፣ ቃሚ ነች፣ ሁሉን ነች። እርግጥም ይሄን ብቻዋን የወንድ ላጤነት ማድረግ አያሰጣትም። ሙና ውሃ ከባሊ ቀርታ መጠጣት አትችልም። ፓንቷን ራሱ በመከራ በ2 ወር አንዴ የምታጥበው ተጠራቅሞ አንድ ኩርቱ ከሞላ በኋላ። በእርግጥ ቢያንስ በሳምንት 1 ፓንት ስለምትገዛ የፓንቷ ቁጥር ከቀበሌያችን ህዝብ ቁጥር እኩል የሚሆን ይመስለኛል። ሙና ነርስ ነች። ደሞዙ 10 ሺህ አካባቢ ነው። የወር ወጪዋ ግን ከ20 ሺህ ብር በላይ። ከደሞዟ በላይ ያለው ብሩ ቱጃር አባቷ ነው በየወር የሚልክላት። አይቻልም። ለአንዳንዱ አባት እንዲህ ለመጠጫና ለማበጃ ብር እየቆጠረ ለልጁ ይልካል። የኔ አባት ግን ተውት ብቻ። አራተኛው አስማተኛው ወንድ ላጤ ዶክተር ስምዖንና ካሊድ ይባላሉ። እዛው ግቢ ውስጥ ነው አንድ የጋራ ሳሎን ያለው ባለ 2 መኝታ ቤት አንድ ላይ ተከራይተው የሚኖሩት። 2 ወንድ ላጤዎችን በዝርዝር ላጫውታችሁ። አንደኛው ስምዖን ነው። ስለሱ ሳስብ በመጀመሪያ በአይምሮዬ የሚጣብኝ ጨበሬነቱ ነው። ጸጉሩ ሁሌ ጫካ ውስጥ የከረመ ሽፍታ ያስመስለዋል። ስምዖን ዝምተኛ ነው። ትንሽ ጠጪ ነው። ቃሚም ነው። ከሁለቱም በላይ ግን በጣም ያጨሳሉ። ሴትን በተመለከተ ግን መለኩሴ ነገር ነው። አላውቅም፣ ሽምቅ ተዋጊ ነገር ሆኖ ሊሆን ይችላል። የሕክምና ዶክተር ሲሆን ዩኒቨርሲቲ ውስጥ ያስተማረ ሆስፒታል ውስጥም ይሰራል። ዶክተር ስምዖን። የመጨረሻው ካሊድ ይባላል። ነፍስ የሆነ ልጅ ነው። ግን ምን ማለቴ ነው? እሱ ጋር ስደርስ የሆነ የመቁላላት ሁኔታ ታየብኝ አይደል? ብቻ ካሊድ ብዙም ያልፈካ፣ ብዙም ያልደበዘዘ፣ ትንሽ የሚጠጣ አልፎ አልፎ ያጨሳል መሰል። ጫወታው ቁጥብ፣ ፈገግታው ቁጥብ የሆነ ልጅ ነው። ካሊድ ብቸኛ ችግር ማለት እንኳን ይከብዳል። እኔ ማልወደለት ጸባዩ ሴት ማብዛቱ ነው። ያብዛ እንጂ ምንሽ ተነካ? እሱ ላይ ሲሆን ምን ተንጨረጨርሽ? ሴት ቀማሽ ነው ያልሽው ኮማንደር አሊ ለምን የዚህን ያክል አልተናደድሽም ካላችሁኝ እውነታችሁን ነው። እኔም ገርሞኛል። ካሊድ የዩኒቨርሲቲ አስተማሪ ነው። ለማንኛውም የኔ 5 ወንድ ላጤዎች እነዚህ ሲሆኑ ጠባያቸውም ታሪካቸውም
እኔ እስከደረስኩበት ጥልቀት ድረስ ይህን ይመስላል። ሌላውን ደግሞ በቀጣይ አብረን እናየዋለን። ዛሬ ልክ እንደ መንግስት ሰራተኛ 2:30 ሲሆን ቋሚ ስራ እየገባው ነው። የምን ቋሚ ስራ አላችሁኝ አይደል? 3 ወር ቢያንስ ያው ማምሻ እድሜ ነው አይደል የሚባለው። ደግሞ አንዱ ወንድ ላጤ ዞር በይ ቢለኝ ሌላ ወንድ ላጤ ጋር ገባለሁ። ደግሞ ከቁናው ሞልቶ መሬት ጭምር ተዘርግፎ ለተትረፈረፈ ወንድ ላጤ። የወንድ ላጤዎች ቤት የሚገኘው ቀበሌ 03 ሮብ ገበያ አካባቢ ከኢትዮጵያ ንግድ ባንክ ጀርባ ነው። ደርሼ ግቢ ውስጥ ገባ ካሊድ በረንዳ ላይ ቆሞ ፊቱን ሲታጠብ ደረስኩ። የሌሎቹ ቤት ዝግ ነው። ደህና አደርክ ካሊዶ አልኩት ከኋላው ደርሼ። አይ ባርች ደህና ነሽ መለሰልኝ መታጠቡን ገታ አድርጎ። ካሊድ ባርች ነው የሚለኝ አለው። ምን ነው ዛሬ ስራ የለም እንዴ? እረ አለ ልሄድ ነው። በቃ እንደዛ ከሆነ ቁርስ ልስራለህ አልኩት። ባክሽ በሰዓት ምግብ አይዋጥልኝም። ታዲያ ምን ነው የምዋጥልህ አልኩት። ከተናገርኩ በኋላ ንግግሬን ለራሴ ያሳፈረኝ። እስቲ በፈጣሪ ምን ማለቴ ነው? ካሊድ በፈገግታ የተቅለሰለሰ ያው ሚስት ብትኖረኝ በዚህ ሰዓት አንድ ጉርሻ ከንፈር ታጎርሰኝ እሱን ገመጥ አድርጌ ያጣጣምኩ ሄር ነበር አለኝ። እኔ ልስትህ አይዟችሁ እንደዛ አላልኩትም፣ ግን ለትንሽ አዳልጦኝ ነበር። አትፍረዱብኝ። ፈገግታው እኮ ልብ ፍርክስክስን የሚያደርገው የሆነ አዚማም ነገር ነው። ሚስትማ ሞልቷል። ከሞላማ አሳዩኝ፣ እኛም ያለንበት ሄድን ድርሻችንን እንፈልግ። አይ አንተማ መሐከላቸው አይደል የምትለው? መሐከላቸው ማለት ዩኒቨርሲቲ ነው። እንኳን ለእናንተ ለከተማው ወንድ ሲተርፉ የለ። ምን ያስቀሃል? ዋሻው? አይ ትክክል ልትሆኚ ትችያለሽ። እኔ ግን ከተማሪ ጋር መነካካት አልፈልግም። ብዙዎቹ ጓደኞች ግን በማርክ ሁሉ እንደሚደራደሩ ሰምቻለሁ። እስቲ እንዴት ነው የሚደራደሩት ንገሪኝ። እንደሰማሁት ከሆነ ከወንዶቹ ጋር በገንዘብ መደራደር አለ። ከሴቶቹ ከሆነ በብዛት ሲ ለማግኘት አንድ ቀን ካስተማሪው ጋር አብራ ታድራለች። ቢ ለማግኘት ከፈለገች 3 ቀን አብረው ማደር አለባት። ኤ ለማግኘት ከሆነ ደግሞ 1 ሳምንት። እየቀለድሽ ነው አይደል አለኝ ኮስተር ብሎ። ካሊዶሙት የኛ ኮሌጅ ልጆች ሰማን ብለው ሲያወሩ የሰማሁትን ነው የምነግርህ። ሳሪ እኔ ጨዋ ነኝ ልልሽ አይደለም። እንደማንኛውም ሰው ከተማሪ ውጪ ከሆነ ፍቅረኛ ሴት ጋር ወጣለሁ። ያልሽው እውነት ከሆነ ግን በጣም አሳዛኝ ነገር ነው። ግን ይመስለኛል የአንድ ወይም የሁለት መምህራን ምግባር ነው እንዲህ ሁላችንም ስም የሚበክል። አይዞህ አትዘን። ለማንኛውም ቋሚዋን ፈለግ አድርገህ ተገላገል አልኩት። አጣዋ ከየት ላምጣ? አንቺም ዝም አልሽኝ አለኝ። እኔማ ብዬ ቀጣይ ምን እንደምናገር በማብሰልሰል ላይ ሳለሁ ከዛኛው ግቢ የጥሪ ድምፅ ሰማሁ። ሳራ፣ አንቺ ሳራ። ጋሽ ክንዴ ናቸው። እኚህ እርጉዝም ቢሆኑ ሽማግሌ ዝም አልኳቸው። ባርች ወይ ጠራሻል አለኝ ካሊዶ ያልሰማው መስሎት። ሳራ፣ አንቺ ሳራ። አቤት አልኩ ድምጼን ከፍ አድርጌ። አንዴ ነይ እስቲ ትናንትና ቤት ስታስተካኪ መጽሐፍ ቅዱሴን የት ነው ያስቀመጥሽው? መኝታ ቤት ኮሜዲና ላይ የለም? አጣሁት፣ ነይ እስኪ አንዴ ፈልጊልኝ። ከዚህ አደንዛዥ መሌት ቅር እያለኝ መጣሁ ብዬ ወደዛኛው ግቢ ሄድኩ። ጋሽ ክንዴ በረንዳቸው ላይ ጋቢያቸውን ለብሰው ወንበር ላይ ቁጭ ብሏል። በእጃቸው መጽሐፍ ይዘዋል። ደህና አደሩ ጋሼ? ደህና አሉኝ ፊታቸውን አጨማደው። የጠየቁኝን መጽሐፍ ቅዱስ ልፈልግላቸው አልፌያቸው ወደ ቤት ገባሁ። መኝታ ቤት ገብቼ ብፈልግ ከየት ላምጣ ግራ ገባኝ። ተመልሼ ወደ በረንዳ ወጣውና ትላንት ካስቀመጥኩበት ቦታ የለም አልኳቸው። ምኑ አሉኝ። የጠየቁኝ መጽሐፍ ቅዱስ። መጽሐፍ ቅዱስ? የመጽሐፍ ቅዱስ? ግራ ተጋቡ። ራሳቸው ግራ ሲጋቡ እኔ ማብራቸው ግራ ተጋባው። እንዴ መጽሐፍ ቅዱስ እጃቸው ላይ ነው። ይዘውታል እኮ መጽሐፍ ቅዱስን። አዎ ይዤዋለሁ አሉኝ ምንም እንዳልተፈጠረ። አጣሁት ስላሉኝ እኮ ነው። ቆይ ግን ምን ነው በጠዋት መጣሽ? አጣሁት ስላሉኝ እኮ ነው። 3 ሰዓት ሊሆን እኮ ነው አልኳቸው። ምንም እንኳን የጥያቄያቸው አቅጣጫ ባይገባኝም መልስ መስጠት ስላለብኝ። 3 ሰዓት ድረስ ታዲያ ተወዝፎ ይተኛል እንዴ? ማን? ይሄ ጭባ አስተማሪ ነዋ። ካሊዴን ነው የሚሉት። አዎ አንቺ ልጅ ግን ስለምታሳዝኘኝ ነው።
እነዚህን ውርጋጥ ወንደላጤዎች አትመኛቸው፣ ፊትም አትስጫቸው አሉኝ። የምን ፊት መስጠት አመጡብኝ? ስራዬን ሰራለሁ፣ ብር ይከፍሉኛል፣ በቃ። የኔና የነሱ ግንኙነት በእኔና በእርሶ መካከል እንዳለው አይነት ግንኙነት ነው አልኳቸው። እምልሽ እኮ እነሱን ነው፣ እንደኔ አትያቸው። እነዚህ ውርጋጦች ገና ሮጦ ያልጠገቡ፣ በዛ ላይ ከየት እንደመጡ የማይታወቁ ወጠጤ ናቸው። እኔ እንደው ሁሉ የሚከፍሉሽን ከፍዬ እነሱ ልጅ ባደርሽ ደስ ይለኛል። አይዞት፣ እኔ ራሴን ጠብቃለሁ። አሁን እርሶ ወደ ንባቡ ይመለሱ ብያቸው ተመልሼ ወጣሁ። ካሊድ በሩን ቆላልፎ ወጥቷል። ስራዬን ከኮማንደሩ ቤት ለመጀመር ወደዛው አመራው። ደርሼ 2 ክፍል ያላት የኮማንደርን አሊም ቤት ከፈትኩ። አይ ዛሬውስ አንድ ሴት ብቻ አይደለችም ያደረችው ስላሰብ። በምን አወቅሽ አትሉኝ? ገና በራፉን ስከፍተው የወሲብ ሽታ ወደ ኋላ አስፈንጥሮ ገፈተረኝ። ቅልሽልሽ የሚያደርግ የወሲብ ሽታ። ደግሞ የወሲብ ሽታ ምን አይነት ነው? አንቺ እንዴት አወቅሽ እንዳትሉኝ። ይሄ እድል ቀንቶኝ ቀምሼው መች አውቅና ብላችሁ ነው? ለወሲብ የሚሆን እድልማ በየቦታው ተዝረክርኮ ሞልቷል። ለዛውም ወንደላጮች ቤት እየሰራሁ፣ ለዛውም ኮሌጅ እየተማርኩ፣ ለዛውም ማታ እየተማርኩ፣ ለዛውም ቆንጆ ሆኜ። ብቻ ዋናው ምክንያት የድህነቴ አንጀቴን ስልብ ስላረገኝ። ለዚህ አይነት ጉዳይ ወኔውም ስልብ ብሎብኛል እንጂማ የጊዜ እጥረትና የእድል ጉዳይ እንኳን ያን ያህል አሳማኝ ምክንያት አይመስለኝም። በራፉን በልቅጬ ከፍቼው ትንሽ እንዲናፈስ ካረኩ በኋላ ወደ ውስጥ ገባሁ። ሳሎኑ ትናንትና እንዳስተካከልኩት ብዙም የተዘበራረቀ ነገር አልታየኝም። ተመስገን ነው። ለስራዬ ሁሉ ወሬ ጓጉቼ አላቅም። ተንደርድሬ ወደ መኝታ ቤቱ ገባሁ። እብድ ሲሯሯጥበት ያደረ ነው የሚመስለው። አንሶላ ወደዚህና ወደዛ ተበታትኖ፣ ብርድ ልብሱም ወደዛ ወለሉ በውሃ ረስርሶ። ውሃ አልኩ እንዴ? ይሄ ምን ውሃ ነው? ከደስታቸው በኋላ በድካም ሰውነታቸው ዝሉ በመሰላቸት ለመታጠብ ሲሞክሩ ወዲና ወደ ተረጫጭ ሰውነት እድፍ ልቅላቂ ነው እንጂ ማስተካከል ጀመርኩ። አይዳይ ደግሞ የተጠቀመበትን እንኳን ሰብስቦ ጥሎ ቢሄድ ምን አለበት? ደግሞ ብዛቱን መቁጠር ጀመርኩ። 1 2 3 4 5 6 7 በተሰቀለው ኮንዶሙን በአንድ ዙር 2 እና 3 እየደራረበ በማጥለቅ ነው የተጠቀመው ነው ወይስ በነጠላው ነው ይሄ ሁሉ የተጠቀመው? እቺ ዛሬዋ ሴት የተገዛች መሆን አለባት። 3000 ብር ገዝቷት ከሆነ 3 ጊዜ ብቻ አድርጎ ሸኝቷት የአንዱ ዙር ዋጋ 1000 ብር ሊሆንበት ነው። 6 ከሄደ ግን 500 ብር ይሆንለታል። ያ ማለት ደግሞ ርካሽ ነው። እሱ እንደውም ጎበዝ ነው። 7 ስለሄደ ከ500 ብር በታችም አስገብቶታል። አንድ ወቅት አንድ ጓደኛዬ የነገረችኝ እውነተኛ ታሪክ ትዝ አለኝ። በቀለ ሞላ በህይወት እያሉ በአንድ ሆቴላቸው ቁጭ ብለው እንደ ማንኛውም ሰው የጧት ፀሐይ ይሞቃሉ። አንድ ተስተናጋጅ መጣና ፊት ለፊታቸው ቁጭ ብሎ ሻይ ያዛል። ያዘዘው ሻይ ይመጣለታል። ደንበኛው ፊቱ በተቀመጠለት በቀለ ሞላን እንደሱ የቤቱ ደንበኛ አድርጎ በመቁጠር ችላ ይላቸውና ገልመጥ እያለ በማንኪያ ስኳሩን እየዛቀ ብርጭቆስ መጨመር ይጀምራል። እሳቸው በቆረጣ እያዩት ይታዘቡታል። 3 ማንኪያ፣ 4፣ 5፣ 6 ማንኪያ። 6 ማንኪያ ላይ ሲደርስ ሻዩ በብርጭቆ ሞልቶ መፍሰስ ይጀምራል። በዚህ ጊዜ ልጨምር ይብቃኝ እያለ ሲያምታታ አጀሬው ምን ቢሉት ጥሩ ነው? ወንድም በቀለ ሞላና ከስራለሁ ብለህ ልብ እንዳታፈነዳት በማለት ከራማውን ገፈፉት። እውነታቸውን ነው። ኮማንደሩም ዛሬ እንደዛ ደንበኛ ስግብግብና ሰሰታ መሆኑ ያደረ መሰለኝ። ነው ወይስ ስለጣፈጠው ይሆን? አቤት የኔ ነገር! አሁን ይሄን ሁሉ ምን አስቀባጠረኝ? ዋናው ነገር አሁን ይሄንን ሁሉ የተዘረከረውን ቆሻሻ ለቃቅሜ ጥለዋለሁ ወይስ እንዲሁ እንደተዘረከረከ ባለቤቱን ይጠብቀው? ወይስ እንዲሁ እንደተዘረከረከ ባለቤቱን ይጠብቀው? እንባዬን ባይኔ ግጥም አለ። እናቴ ፊቴ ላይ መጣችብኝ። ፍልሰታን እንጾማለን ብለውኝ ቁርስ ያልበሉትና 6 ሰዓት ሲሆን ቤተክርስቲያን ቋጥረው የሚሄዱት ምግብ ከእኔ የሚጠብቁ ወንድሞቼ ትዝ አሉኝ። አዎ አይ በየወሩ የሚከፍለኝ 800 ብር በጣም ያስፈልገኛል። ፌስታል ፈለኩና እጄን በዛ ጠቅልዬ አንድ በአንድ እየለቃቀምኩ ሌላ ፌስታል ውስጥ በማጨቅ አንድ ላይ አሰርኩትና ቆሻሻ ማጠራቀሚያ ውስጥ ወስጄ ጣልኩት። ከዛ በእጄ እንዳልነካሁት ባቀም
እስኪ ለበለበኝ ድረስ እጆቼን በአጃክስ ፈትጌ ደጋግሜ ታጠብኩ። ከዛ ምግብ ለመስራት ሽንኩርት መክተፍ ጀመርኩ። ፈጠን ማለት አለብኝ። ገና የ3 ቤት ስራ ይቀረኛል። ደግሞ እያንዳንዱ ቤት ገና ምን እንደሚጠብቀኝ አላውቅም። 6 ሰዓት ከመሆኑ በፊት የሁሉንም ቤት ዝግጁ ማድረግ ግዴታዬ ነው። እስቲ እናንተም አታዋሩኝ። ትኩረቴን በመሰብሰብ ስራዬን በፍጥነትና በትኩረት ልስራበት። ባይሆን ነገ እንገናኛለን። ውዶቼ ዛሬ ጭንቅ ላይ ነኝ። ታዲያ አንቺ ጭንቀት ውስጥ መሆን ምን ይገርማል እንደምትሉኝ አውቃለሁ። ግን ግድ የላችሁም፣ አትፍረዱብኝ። እናቴን እኮ አሞብኝ ነው። ሌሊቱን ሙሉ ስትስል ነው ያደረችው። አሁን ምን እንደማደርግ ግራ ግብት ብሎኛል። ሐኪም ቤት ይዣት ልሄድ ፈለግኩኝ። ደግሞ 5 ወንድ ላጤዎችን ምን ላድርጋቸው? ጦም ላውላቸው እንዴ? ግን አንድ ቀን ምን ችግር አለው? ሆቴል መብላት ይችላሉ። ፍቃድ ልጠይቅ ካይዶ ጋር ደወልኩለት። ለምን ሌሎቹ ጋር ሳትደውይ እንዳትሉኝ፣ በቃ እሱ ስለሚቀለኝ ነው። እሺ ይሆንላችሁ፣ ከሱ ጋር ማውራት ደስ ስለሚለኝ ነው። የእናቴን መታመም ነገርኩት። ሄሎ ካሊዶ፣ ሄሎ ሳሪ። ዝም አልኩ። ዝም ያልኩት የማወራው ነገር ጠፍቶብኝ ሳይሆን ሳራ ነው ወይስ ሳሪ ብሎን የጠራኝ የሚለውን ሳብሰለስል ነው። ከዚህ በፊት እንዲጠርቶኝ አያውቅም። ባህርች ነው የሚለኝ። ሄሎ ሳሪ አይሰማም ብሎ ደገመው። ቀድሜ የሰማሁት እውነት እንደሆነ አረጋገጠልኝ። ካሊዶ ይሰማል። ትንሽ ችግር አጋጥሞኝ ነው። ማዘርን አሞብኝ እና ምን ልርዳሽ? አይ ማለቴ ስራ መግባት አልቻልኩም ልልህ ነው። ኧረ ጣጣ የለውም። ለሙናና ለአሊ እነግርልሻለሁ። ለሼዋ ብቻ ደውለሽ ንገሪያቸው። አመሰግናለሁ ካሊዶ። ችግር የለውም አይዞሽ፣ የምትፈልጊው ነገር ካለ ደውይልኝ አለኝ። እሺ ደውላለሁ፣ ቻው ብዬ ስልኩን ዘጋው። የሆነ የደስታ ስሜት ውስጤን ውርር አደረገኝ። ግን ምኑ ነው ደስ ያሰኘኝ? ፍቃድ ስለሰጠኝ ይሆን? ስትጨነቅ ያደረሽ ነፍሴን በስልክ ድምፁን ስለሰማች ይሆን? እኔ እንጃ። ወደ ሽማግሌው ጋር ደወልኩ። ሄሎ ሳራ ነኝ ጋሽ ክንዴ። እሺ ሳራ ደህና አደርሽ? ደህና ነኝ። ፍቃድ ልጠይቅ ነበር አደዋወሌ። እንደ የምን ፍቃድ? እኔ እንዲህ አይነት መቅበጥ አልፈልግም። ደግሞ ከማን ጋር የት ለመሄድ ነው? ፍቃድ ሐሳቤን ሳያስጨርሱ ቀባጠሩ። እናቴ ታማ እኮ ነው፣ ሆስፒታል ይዣት ልሄድ ነው። ወየኔ ነገር ችግር የለውም። እኔ እኮ ያው ከዚህ ግቢ ጠረኒ ሲርቅ ስለሚጨንቀኝ ነው። ግድ የለም ይዘሻቸው ሂጂ ብለው ፈቀዱልኝ። 2 ሰዓት ሲሆን እናቴን በጋሪ ደግፌ ወደ ሆስፒታል ይዣት ሄድኩ። ማረፊያ ቦታ እስከማገኝ አግዳሚ ወንበር ላይ አስተኛዋትና ካርድ ቤት በመሄድ የተወሰነ ወረፋ ጠብቄ ካርድ ቆረጥኩና ወደ እናቴ የተመለስኩ ለሙና ደወልኩላት። ሃሎ ሙና። ሄሎ ሳሪች፣ ካይዶ ነገረኝ። አዎ እባክሽ ዛሬ ትንሽ ባሳለባት። ታዲያ ለምዝሻቸው አትመጭም? መጥቻለሁ እኮ ግቢ ውስጥ ነኝ ያለሁት ብዬ ያለሁበትን ቦታ ነገርኳት። ከ5 ደቂቃ በኋላ መጣችና እናቴን አገላብጣ አየቻት። አይዞሽ አሁን ይታከማሉ አለችኝ። ዶክተር ስምዖን ይኖራል እንዴ ስል ጠየኳት። መቼስ ከማያውቁት መላእክት የሚያውቁት ሰይጣን ይሻል ይባል የለ። እሱ እናቴን ቢያይልኝ በደንብ ያከምልኛል ብዬ ስላሰብኩ ነበር ሙናን ያማከርኳት። ተይ እባክሽ እሱ ቢኖርም የለም። ይሄን ያጨበረውን እየተቀለለ ሲጋራውን እያቦነነልሽ ይሆናል። ቢሆንም እሱ ቢያይልኝ ጥሩ ነበር። ጎተታ ከናቴ ራቅ አድርጋ ወሰደችኝና ቆይ እንትን ስጭኝ እያለ ዙሪያው የሚሽከረከር አንድ ሐኪም አለ፣ ላናግረው በደንብ እንዲያክማቸው እናረጋለን። እንትን ምንድነው? አንቺ ልጅ ገና ለአቅም እንትን አልደረስሽም ብላ ጥላኝ ሄደችና ከ15 ደቂቃ በኋላ ተመልሳ መጣች። እናቴን ከግራ ከቀኝ ደግፈን ወደ አለችው ዶክተር ይዘናት ሄደን ወደ ውስጥ ዘለቅን። እናቴን ወንበር ላይ ስናስቀምጣት የሐኪሙ አይን የሙና መቀመጫ ላይ እንደተጣበቀ ነበር። ዶክተር እንግዲህ ስጥ ይሰጣል ነው የሚባለው አለችውና እየፈገገች ወጣ ሄደች። ልጅ እግሩ ሐኪም ድንብርብሩ ወጣ። በጧት ግንባሩ ላይ ላፍጨፍ አለበት። የጧቱ ግማሽ ክፍለ ጊዜ በእናቴ ላይ ነው ያጠፋው። የሚያስፈልጋት ምርመራ ሁሉ ከመረመራት በኋላ
ያስፈልጋል ያለውን 3 መድኃኒት አዘዘላትና ካልተሻላቸው ከ3 ቀን በኋላ ቤት ድረስ መጥቶ እንደሚያያት ነግሮኝ ሁኔታውን ተከታትዬ እንዳሳውቀው ሞባይል ቁጥሩን ሰጠኝ። እናቴን ይዤ ወጣሁና አግዳሚ ወንበር ላይ ተመልሼ አስተኝቼ ወደ ሆስፒታሉ ቤት ወደ ሆስፒታሉ መድኃኒት ቤት አመራው። እየተሳቀቅኩ ነው የሄድኩት። እጄ ያለው 180 ብር ብቻ ነው። መድኃኒት ቤት ደረስኩና ድራጊስቱ የመድኃኒቱን ትዕዛዝ ወረቀት አቀበልኩት። አነበበና አንዱን ብቻ እንደሚገኝ ሌላውን ከውጭ እንድገዛ ወረቀቱን መልሶ ሰጠኝ። 27 ብር ከፈልኩና ያገኘሁትን መድኃኒት ይዤ እናቴን ወደ ቤት ይዣት ገባሁ። ከዚያ ያደረግኩት ከተማ መዞር መድኃኒት መፈለግ ነው። ቀይ መስቀል እስከ ቤት፣ ከቀይ መስቀል መድኃኒት ቤት ጀምሬ አንድም የቀረኝ ቦታ የለም። አንዱን በ17 ብር አግኝቼ ገዛው። አንደኛው ጭራሽ ጠፋ። ከመናኸሪያው ጋር ይልም ሆቴል ፊት ለፊት ያለ አንድ መድኃኒት ቤት የሚሰራ ቀዥቃዣ ባለሙያ አዲስ አበባ ካልሆነ እዚህ እንደማይገኝ፣ ዋጋውም ከ2500 እስከ 3000 ብር እንደሆነ ቀለል አድርጎ ነገረኝ። ምን ነገረኝ? አረዳኝ ልበላችሁ እንጂ። ወደ ታች ፊቴን አዙሬ ወደ ሰፈር መመለስ ትቼ ወደ ላይ መንገዴን ቀጠልኩ። ይህን መድኃኒት ከአዲስ አበባ አስልኬ ለማስገዛት ከሁሉም ወንደላጤዎች የሚቀጥለውን የ2 ወር ደሞዜን በቅድሚያ መቀበል ይኖርብኝ ነው ወይ ፍርጃዬ። በመዘጋጃ አጥርና በጡረተኞች ጠጅ ቤት መካከል ወደ እናት ሜዲካል ኮሌጅ፣ እኔ የምማርበት ኮሌጅ ነው የሚወስደው መንገድ ተያያዝኩት። ወደ ግራ የታጠፍኩና በቴሌና በፖሊስ ጣቢያ መካከል የሚወስደው መንገድ ተያያዝኩና መልሼ ወደ ቀኝ የታጠፍኩ። መድኃኔዓለም ቤተክርስቲያን ስደርስ ተሳለምኩና ወደ ውስጥ ገባሁ። ሰዓቱ 5 ሰዓት አካባቢ ሆኗል። ወቅቱ ፍስለታ በመሆኑ ሕፃናት በብዛት በግቢ ውስጥ ይታያሉ። ዞሬ ተሳለምኩና አንድ ጥግ ሄጄ ተሸጎጥኩ። እዚህ ቤተክርስቲያን የመጣው ለእግዚአብሔር ምንም ልነግረው አይደለም። ለምን ብዬ ምንስ ነግረዋለሁ? እሱ ስለኔም ሆነ ስለ ቤተሰቦቼ ምን የማያውቀው ነገር አለ? በቃ እንደፈለገ ያድርግ። እኔም ሆነ ቤተሰቦቼ ላይ የደረሰብን ያለው መከራና መሳቀቅ በቂያችን አይደለም ካለ ሌላ ተጨማሪ ይመርቅልን። በቃ ምንም አይደለም። እኔ የመጣሁት በአካባቢው የሚበተነውን ቅዱስ ቅዝቃዜ አየር መንፈሴን ቢያቀዘቅስልኝ ብዬ ነው። ጭንቅላቴ ውስጥ የሚንጫጫብኝ ነገር ጸጥ እንዲልልኝ ተመኝቼ ብቻ ነው የመጣሁት። ቅዳሴው 6 ሰዓት ተጀምሮ ለ9 ሰዓት እስኪጠናቀቅ ከተጎለትኩበት ቦታ አልተንቀሳቀስኩም ነበር። በኋላ ጿሚዎቹ ከቅዳሴ መልስ ሁሉም ከየቤቱ ቋጥሮ የመጣውን ምግብ በመያዝ በአንድ ምግቡን አስባርከው ለመቋደስ ወደ አንድ ቦታ ሲሰባሰቡ እኔ ሹልክ ብዬ ከግቢው ወጣሁ። ስለማይመለከተኝ ከእቤት ስደርስ እናቴ በስጋት በርበሮ ስታይ ነበር የደረስኩት። ወይ ልጄ ምን ነካሽ? የት ጠፋሽብኝ? አለው ባክሽ አልኳት ብስጭት ብዬ። በአፍሽ እንኳን ምንም ምግብ ሳትቀምሺ እንደወጣሽ ትቀሪያለሽ? አንቺን በሽታ ባቀደደው አንጀት ለእኔ በሐዘን የተንሰፈሰፍሽ ቀኑ ሙሉ ምግብ እንዳልቀመስኩ አሁን እናቴ ስታወራ ነው ትዝ ያለኝ። እነ ኢዮቤስ ከተማ እንዲፈልጉሽ ላኳቸው። አይማ እስኪ የት ብለው ይፈልጉኛል? ግራ ገባኝ። መድኃኒት ገዛለሁ ብለሽኝ የወጣሽው፣ በዛ ላይ ስልክሽ አይሰራም። ባትሪ ጨርሶብሽ ነው? ሞክራችሁት ነበር እንዴ? እኛማ በምን ሞክርልሻለን? ሙና ነበረች የሞከረችልሽ። መታ ነበር አልኳት ብዙም ግድ በሌለው ስሜት። አዎ ይህን ፖስታ ስጫት ብላኛለች ብላ ከራስጌው አንድ ካኪ ፖስታ አቀበለች። ተቀብያት ከፈትኩትና በውስጡ የያዘውን ስር ያለውን ጠረጴዛ ላይ ዘረገፍኩት። አንድ አይነት የሆነ ኬኒን የ500 የብር ኖት። ወረቀቱን አነሳሁትና አነበብኩት። ሳሪ ታባሽ ሄደሽ ነው? ስልክ በቀጠቀጥ ላገኝሽ አልቻልኩም። እናንተ ከሆስፒታል ከተመለሳችሁ በኋላ ዶክተሩን ሳናገረው ለማዘር ያዘዘላቸው መድኃኒት ነገረኝ። መድኃኒቱም ውድ ከመሆኑ በላይ እዚህ በቀላሉ ማግኘት እንደማትችይ ስላወቅኩኝ ጀለሶቼን አስቸግሬ ያገኘውልሽ። በየ6 ሰዓት ልዩነት 1 ፍሬ ዋጡ፣ ደግሞ እንዳያቋርጡ። ብሩ ደግሞ ደሞዝሽ ነው። 10 ቀን ቢቀረውም ይቸግርሻል ብዬ ነው። ቻው ይላል። እያነበብኩ ሳለም በእርግፍ ይል ነበር። ተነሳውና ከማየ መኝታ በራስጌ በኩል ግድግዳ ላይ የተለጠፈውን የመድኃኔዓለም ስዕልን ተንጠራርቼ ሳምኩት። ምን አገኘሽ ልጄ? ጠየቀችኝ ማየ።
ሐዘኔም ብስጭቴም አንድ እርግፍ አድርጌ እየተክለፈለፍኩ መድኃኔዓለም ቤተክርስቲያን ነበር የቆየሁት። ትንሽ ከፍቶኝ ነበር። ሆዴ እኮ ጠርጥሮ ነበር። ግን ምን ሆንሽብኝ? ይሄ መድኃኒት አጥቼ ነበር። አዲስ አበባ ካልሆነ አይገኝም ብለውኝ። አይ ልጄ አትዋሽኝ፣ መግዣው ፍራንክ አተሽ ነው አይደል? እንደዛ ማለት ትችያለሽ። ትንሽ ውድ ነበር። አንቺን የሰማ መድኃኔዓለም እኔንም ቢሰማኝ ምን አለበት? ምንድነው የሚሰማሽ? አንቺ ልጄን እያሳቀቅኩ ከምኖር ቢገላግለኝ ጥሩ ነበር። እማ እንዲህ ስትይ እኮ ነው ወኔን ሁሉ ድምድም የምታደርጊው፣ ልፋቴን ሁሉ አየር ላይ የምትበተኙ። ይልቅ አሁን ደስ ብሎኛል። ቆንጆ ቡና አፈላና እንጠጣለን። ይልቅ አሁን ደስ ብሎኛል። ቆንጆ ቡና አፈላና እንጠጣለን። እሺ መጀመሪያ አፍሽ ላይ ምግብ ጣል አድርጊ። እሺ አብረን እንብላ አልኩና የሚበላ ነገር ለማቀራረብ አሮጌ ብረት ድስቶችን መከፋፈት ጀመርኩ። ዛሬ ማየሻለ ስላላት ወደ ስራ እየገባው መንገዴን ሳልጨርስ ግን የሚገርም ነገር አጋጠመኝ። አንድ እድሜዋ በግምት 25 ዓመት የሚያልፋት ጠይም ቀጭን አይነ ከብላላ ልጅ መንገዴን ዘግታ ስትጠብቀኝ ነበር። አላውቃትም። በአይኔ እንኳን አይቻት አላውቅም። እህቴ ፈልጌሽ ነበር አለችኝ። እኔን? አዎ። ሳራ አይደለሽም? አዎ አልኳት። ተመስገን ነው፣ እኔንም የሚፈልገኝ ሰው ኖረ። ስሜን እስክትጠራ ድረስ የተሳሳተች መስሎኝ ነበር። እርግጠኛ ነኝ የዚህ ሀገር ሰው አትመስይኝም። ባክሽ ከጉዳ ውጪኝ፣ ከባድ መከራው ተዘፍቄልሻለሁ በማለት ከነዛ ትላልቅ አይኖቿ ውስጥ ትልልቅ የባንክ ብሎች ማርገፍ ጀመረች። እህት እራት ታልቅሺ፣ ለመሆኑ ምን ሆነሽ ነው? ባክሽ በሰው ሀገር ጉድ ሆነልሽ ነው። በጣም ነው ግራ ያጋባችኝ። በዚህ መጠን ችግር ውስጥ የገባ ሴት ከዚህ ችግር መውጫ መንገድ ትለግሳለች ብላ በእኔ እንዴት ልትተማመን ቻለች? እኔ ራሴ መከራ ታጥሬ ምን ፈራገጥ ምስኪን። እርግጠኛ ነኝ የሆነ ሰው ስለ እኔ የተሳሳተ መረጃ ሰጥቶሻል። ምንድነው ንገሪኝ፣ በምችለው ሁሉ እረዳሻለሁ አልኳት። እንኳን የሷን የራሴንን ችግር የምቀርፍበት በቂ ኃይል እንደሌለኝ እያወቅሁ ከኮማንደሩ ጋር አማልጅኝ። በቃ እግሩ ላይ ወድቀሽም ቢሆን። የትኛው ኮማንደር? ኮማንደር አሊ። እንዴ እኔ እኮ የቤት ሰራተኛው ነኝ አልኳት። ምናልባት ወጣትነቴና ቁንጅናዬን አይታ ለቤት ውስጥ ስመላለስ እጮኛው መስያት እንደሆነ ብዬ። እሷ ግን አውቃለሁ ቢሆንም ሌላ የተሻለ አማራጭ የለኝም። ቆይ ለመሆኑ ምን አጋጥሞሽ ነው? ባሌን አስረውብኝ ነው። ምን አጥፍቶ? ፍርጃ። ገና ለስራ እዚህ ሀገር ከመጣን 1 ወር አልሞላ ነው። ትናንትና ስራ ቆይቶ ሲመጣ ከምሽቱ 2 ሰዓት እኮ ሆኗል። ታዲያ ልጅ በዚህም ጠባብ መንገድ ወደ ቤት እያመራ እያለ አንድ ሰው እየሮጠ አልፎት ይሄዳል። ግራ ገብቶት እየተደናገረ ሳለ ከኋላ ፖሊሶች ይደርሱና ያስቆሙታል። ከዛ እሱንም አካባቢውን ይፈትሻሉ። ከሱ ላይ ምንም ባያገኙም በ2 ሜትር ርቀት ግን ሽጉጥ ወድቆ ያገኛሉ። የሱ እንዳልሆነ እየማለ ቢነግራቸውም የሚፈልጉት ሰው አልፎ እንደሮጠ ቢነግራቸውም እነሱ ግን ሊሰሙት አልፈለጉም። ከሽጉጡ ጋር ይዘውት ወደ ፖሊስ ጣቢያ። ለጊዜው እኮ ይሆናል ያሰሩት። ሽጉጡ የሱ እንዳልሆነ አሻራ ምርመራ ያረጋግጣሉ። አየኔ እህት አይመስለኝም። እንዴት አይመስለኝም? ባሌ እኮ የተቃዋሚ ድርጅት አባል ነበር። እርግጥ አሁን ደክሞትና ተስፋ ቆርጦ ትቶት፣ እነሱ ግን ያመኑት አልመሰለኝም። እግዚአብሔር ካረዳው እድሜ ልክ ነው የሚያስሩት። እባክሽ እርጂኝ። የ8 ወር መንታ ልጆች አሉኝ። ብቻዬን ምን አረጋቸዋለሁ? ኧረ አይዞሽ፣ እንዳሰብሽው የከፋ ላይሆን ይችላል። ለመሆኑ ኮማንደሩ ስለዚህ ጉዳይ በደንብ ያውቃል? አዎ፣ የምርመራ ቡድኑ የሚመራው እሱ ነው። በቃ ለምሳ ሲመጣ እናገረዋለሁ። መልሱን አሳውቅሻለሁ። እባክሽ እህቴ እንደው ቅበሪ። ከሀገራችን ሸሽተን ወደዚህ የመጣ ነው እንዲህ አይነት ጥቃት ፈርተን በማናውቀው ሀገር ሽሽግ ብለን በሰላም ጸጥ ያለ ኑሮ ለመኖር ልጆቻችንን ለማሳደግ ነበር። ችግር የለውም ብዬ ቃል በመግባት ስልኳን ተቀብዬ ወደ ስራ ሄድኩ። ከሷ ጋር ሳውራ ከግማሽ ሰዓት በላይ ስላሳለፍኩ በጣም ማለት አለብኝ። ግቢ ስገባ ጭር ብሏል። የሁሉም ወንደላጤዎች ቤት በቁልፍ ተከርችሞ የሽማግሌው ጭምር ስራዬን ከነካሊዶ ቤት ጀመር። የዶክተሩን መኝታ ቤት ስከፍት በሲጋራ ሽታ ታፍኗል። ኒያና ለማያጨስ ሰው ነው ግማቱ። እስቲ ሮዝማን ወይ ማርቦሮ ወይ ትንሽ ሽታው ቀለል የሚል ቢያጨስ ምን አለበት?
የዚህ ሁሉ የሲጋራ አይነትና የሽታው ልዩነት በምን አወቅሽ እንዳትሉኝ። ከነዚህ ወንደላጤዎች ብዙ መሰል ነገሮች ተምሬያለሁ። በአጠቃላይ የዶክተሩ መኝታ ክፍል የአእምሮ በሽተኛ ቤት ይመስላል። ይህ ሁሉ የሆነው እንግዲህ በእናቴ መታመም የተነሳ ለ2 ቀን ስራ ባለመግባቴ የተፈጠረ ክፍተት ነው። የሲጋራው ቁራጭ አሽትሬውን ሞልቶ ሌሎች 2 የቡና ስኒዎች ሞልቶ ከዛ አልፎ ወለል ላይ ተንጠባጥቧል። የመሬቱ ፍራሽ ሙሉ በጫት ገራባ ተሞልቷል። ከዛም አልፎ 8 ባዶ የቢራ ጠርሙሶች እዚህም እዛም ተበታትነዋል። ገና ማጽዳት ሳልጀምር ደከመኝ። እንደምንም ስራዬን ከነካሊዶ ቤት ጨርሼ ቀጥሎ ወደ ሙና ቤት ገባሁ። ወይ ተመስገን። ሙና 2ቱንም ቀን ወደ ቤት አልገባችም ማለት ነው። ሁሉ ነገር እንዳልተስተካከልኩት ነው። ለ1 ሰዓት እንኳን ወደ ቤት ገብታ ቢሆን ይሄኔ ተርምስምሱን አውጥታው ነበር። እንኳንም ዱርዬ ሆነች። ስራዬ 6 ሰዓት ከመሆኑ በፊት የጨረስኩት ቢሆንም ጧቷ ምስኪን ሴት ተማጽኖ ስላልዘነጋው ኮማንደሩን ለምሳ ሲመጣ ጠብቄ ማነጋገር ስላለብኝ ወደ ቤት ያልሄድኩም። መቆየቴ ካልቀረ ደግሞ ጥሩ ሙድ ኮማንደሩን ለማነጋገር ስላልፈለኩ በጥሩ ሙድ ኮማንደሩን ለማነጋገር ቤቱ ሞቅ አረኩና ቡና መቁላት ጀመርኩ። እውነትም እንደገመትኩት ሲመጣ በጣም ተደሰተ። ሚስት እኮ ቢኖረኝ ሁሌ ከስራ ስገባ ቤቴ እንዲህ ጨስጨስ ብሎ ነው አይደል የሚጠብቀኝ? እንክት ከዚህ በላይ ነው እንጂ አልኩት። ችግሩ ሚስት ከየት ይምጣ? እኔ እኮ የሚገርመኝ ሁሉ ወንዶች እንደ አጋጣሚ እርሱ ተነስቶ ስለ ትዳር ሲነሳባቸው ሚስት ከየት ይምጣ፣ ሴት ከየት ትገኝ ትላላችሁ። ቆይ ምን አይነት ሴት ነው የምትፈልጉት? ያችስ የምትፈልጓት ፍጹማዊት ሴት መቼ ከጸባኦት ካልተላከች እዚህ ምድር ላይ አትገኝ? ቢቻልማ ያልሻት አይነት ሴት ከዛም ቢሆን ቢላከልኝ ደስ ይለኛል። እናም እኮ እናንተ ወንዶች ፍጹም ግን ያው ከነጉለታችሁም ቢሆን አሜን ብለን ተቀብለናችሁ ነው። በግማሽም ቢሆን ተደስተን በግማሽም ቢሆን እኮ የምታስደስተን አጣን። አይ ኮማንደር፣ አንዳንዴ ብዙ ያለውና ምንም የሌለው አንድ ነው ማለት። ብዙ ያለው አይን አዋጅ የሆነበትና ያችን ትሻለኛለች ወይም ያችኛው አንዷንም መጨበጥ ያቅተውና እንዲሁ እንደባከነ ባዶ ይኖራል። ምንም የሌለው ደግሞ ያው ምንም የለውም ማለት ነው። አንቺ ነገረኛ አለኝና ከፊት ለፊቴ ካለው የምግብ ጠረጴዛውን በርሶ ተቀመጠ። ምሳ ቀረብኩለትና ቡናዬን ማፍላት ቀጠልኩ። ምሳ እንብላ እንጂ እምቢ አልኩት። ድንገት ወደ ዘነጋነው ርዕስ ተመለሰ። ግን አንቺ ራስሽ ለምን አታገቢኝም ብሎኝ እርፍ። አንደኛ ለአንተም ሰራተኛህም ማግባት አይመጥንህም። እኔ ፖሊስና ሹፌር አላገባም። ለምን ቢባል በሻሞ ባል መቋደስ ስለማልፈልግ። አንቺ ምን ለማለት ፈልገሽ ነው አለኝ እየሳቀም እየተገረመም። ያው ምን ማለት እንደፈለኩ ታውቀዋለህ። የሁሉም ናችሁ። በሄዳችሁበት አዲስ ጎጆ ለመመስረት ሰዓትም አይፈጅባችሁም። በነገራችን ላይ መሰረት የምትባለች ታውቃለህ? መሰረት አይ ከእንትኖች መካከል አይደለችም። ትናንትና ማታ ባሏ የታሰረባት ያቺ ባለ ኮከብ አይኗ በማለት በአድናቆትና በጉጉት አፈጠጠብ። አዎ እሷን አልኩት ቀዝቀዝ ብዬ። ምን ሆነች ታዲያ? የተገኘው ሽጉጥ የባሏ እንዳልሆነ ነግራኛለች። ሊሆንም ላይሆንም ይችላል ማለት እስካሁን ምርመራው አልተጠናቀቀም። ዋናው ምርመራው አይደለም፣ ሽጉጡ የሱ ነው። ካልሆነም ይሆናል የሱ አይደለም፣ ካላልነው ደግሞ አይሆንም። እባክህ በጣም ታሳዝናለች፣ እርዳት። በዛ ላይ ሰው ሀገር ሰው ነች። መንታ ህፃናቶች አሏት። መንታ ልጅ አንቺ ሲያዩት እንኳን የወለደች ያገባች አትመስልም። ኮማንደር ቁም ነገር ነው እኮ እያወራ ያለሁት። እኔም እንደዛው ስለ ባሏ ያለፈውን ሪካርዱን እያጠናን ነው። ምን ታጠናላችሁ? በመጀመሪያውንም ስለማንነቱ በደንብ ታውቃላችሁ። የተቃዋሚ ፓርቲ ድርጅት አባልና በባለፈው ምርጫ ለምክር ቤት ተወዳድሮ እንደነበር ነው። ይህንንም ነግራሻለች። ታዲያ እኮ በዚህ ታሪኩ ላይ መሳሪያ ይዞ ሲገኝ ወንጀሉ ምን ያህል የከፋ እንደሆነ መገመት አይከብድም። ታዲያ እኮ በዚህ ታሪኩ ላይ መሳሪያ ይዞ ሲገኝ ወንጀሉ ምን ያህል የከፋ እንደሆነ መገመት ከባድ አይደለም። ሽጉጥ እሱ እንዳልሆነ እኔም አንተም በደንብ እናውቃለን። እባክህ እርዳው። አንቺ ልታውቂ ትችያለሽ፣ እኔ ግን አላውቅም። ለማንኛውም ከጀርባው ሌላ ኃይል ከሌለ ሞክራለሁ። ፖለቲካ ኮተቱ ወደዚህ የመጡት አንገታቸውን ደፍተው በሰላም ለመኖር ነው። እሱ ሊሆን ይችላል።
እኔ ያልኩሽ ያለሁት የመንግስት ሰዎች እሱን ለማሰር ፍላጎት ኖራቸው ከኋላ ግፊት ካላረጉብኝ ማለቴ ነው። እሱ ሊሆን ይችላል። አንተ ግን በተቻለ መጠን እርዳው። ይኸው ስልኳን አልኩት በወረቀት ጫርጫር አድርጌ ሰጠሁት። የመንጠቅ ያህል ነው በወጥ እጁ ምንጭቆ የተቀበለኝ። ከምሽቱ 3 ሰዓት ሊሆን ለቤተሰቡ ራስ ሰርቼ ያጠናቀቅኩ። ከምሽቱ 3 ሰዓት ሲሆን ለቤተሰቡ ራስ ሰርቼ ያጠናቀቅኩ። እኔና 2 ወንድሞቼ የጤፍ ቂጣ በጎመን ለእናቴ ሩብ ኪሎ ስጋ ገዝቼ ስለነበር ከዛም ተርፎ ለነገም እንዲበቃት አድርጌ በርበሬ ሳልጨምርበት ባልጫ ወጥ ሰራሁላት። በርበሬ ያልጨመርኩበት ለበሽተኛዋ እናቴ ስለሚከብዳት ብቻ ሳይሆን በቤቱ ምርቃሽ በርበሬ ስለሌለ ነው። በነገራችን ላይ ስጋ የገዛሁበት ብር እንዴት እንዳገኘሁት ልንገራችሁ። 10 ሰዓት አካባቢ ለካሊድ ሚስ ኮል አደረኩለት። ከ2 ደቂቃ በኋላ መልሶ ደወለልኝ። ይቅርታ ካሊዶ፣ ስልኬ ሳንቲም ስለሌለ ነው ሚስ ኮል ያረኩልህ። አረ ችግር የለውም። ሰላም ነሽ? ግን ነገ ስራ ከመግባቴ በፊት ከወጣችሁ አስቤዛ መግዣ ብር አስቀምጠህልኝ እንድትሄድ ልነግርህ ብዬ ነው። እሺ፣ ስንት ብር ላስቀምጥልሽ? 1000 ብር። እሺ፣ ኪሴ ውስጥ ምንም ብር የለም። በባንክ ደብተርሽ አሁኑን ትራንስፈር አደርግልሻለሁ። ቻው ብሎኝ ተሰናበተኝ። ወዲያው ደግሞ በባንክ ደብተሬ 1500 ብር ላከልኝ። ወይ ተሳስቶ ነው ብዬ ሜሴጅ ላኩለት። ያልኩህ እኮ 1000 ብር ነው፣ ተሳስተህ ነው 1500 ብር የላከው። አውቄያለሁ፣ 500 ያንቺ ነው። ዛሬ የሆነ ሽቀላ ስላገኘሁ ካናቱ ይድረስሽ ብዬ ነው ብሎ መልስ ላከልኝ። በጣም ደስ አለኝ። እሱንም አመስግኜ ወደ ሸማች ሄድኩና ግማሽ ኪሎ ስጋ በ300 ብር ገዛሁ። ጠቅላላ ታሪኩ እንዲህ ነው። በመጀመሪያ ለ2 ወንድሞቼ በየግላቸው ራታቸውን ካቀረብኩላቸው በኋላ ለእናቴ ደግሞ ከሱ ከገዛሁት አንድ እንጀራ ላይ ግማሹን ቆርሼ በወጥ ፈሰስ አደረኩበትና ሰጠኋት። የምግብ አቅሟ በሩብና በግማሽ እንጀራ መካከል ነው። አንቺም ቁጭ በይና እንብላ እንጂ አለችኝ እናቴ። ቆይ ቡና ላፍላልሽና እበላለሁ። ኧረ ተይ ይደክምሻል። አይደክመኝም አልኳት። ፊኛዬን የጠጠጠኝ ስለነበር ወደ ውጭ ወጣሁ። ከሽንት ቤት ስመለስ እናቴ እንድትበላ የሰጠኋት ምግብ ፈጠን እያለች ልጆቹን ስታጎርስ ደረስኩ። ድንገት ዘው ስል እሷም ልጆቹን ደነገጡ። እማ ምን መሆንሽ ነው? ልጆች እኮ ናቸው ይጓጓሉ። አውቃለሁ ግን እኮ ታውቂ የለ አውቃለሁ ግን እስከዚህ ያክል ብቻ እኮ ነው አቅሜ የሚፈቅደው። ልጄ ላሳቀቅሽ ፈልጌ እኮ አይደለም። እኔ እንደሆነ ካቀረብሽልኝ ግማሹን አልበላውም፣ መትረፉ እኮ አይቀርም ብዬ ነው። እንደፈለግሽ ብያት ደንቦጬ እንድጣልኩ ስኔን አቀራርቤ ብረት ምጣዱን ካለበት አምጥቼ የተቀጣጠለውን የከሰል ማንደጃ ላይ ጥጄ መቁላት ስጀምር የእናቴ እጅ አፌ አካባቢ አየሁት። ቀና ስል በዓይኖቿም ጭምር የተለማመጠች ነው። ምንድን ነው? ችንጉረሺ ልጄ። ጭራሽ እኔም? አንቺስ ማናለሽ እባክሽ? ብቻዬን የበላሁት እኮ አይጠጋኝም። የሆነ ስሜት ውስጥ የለብሮሽ ብቻ አደረገኝ። በዓለም ላይ በጣም ከባዱ ነገር የሀገር መሪ ሆኖ ህዝብ ማስተዳደር አይደለም የሚከብደው፣ እናት ሆኖ ቤተሰብ መምራት እንጂ። እኔ እንጃ፣ እኔ ግን መቼም የምወልድ አይመስለኝም። ለማንኛውም እየሳቅኩ ቆረስኩላት እና ከመቀመጬ በመነሳት ለእናቴ ለነጓ ብዬ ያስቀረውትን የስጋ ወጥ የያዘ ብረት ድስት አንስቼ ለወንድሞቼ ገልብጬ አከፋፈልኳቸው። በዛን ጊዜ ወንድሞቼ ፊት ላይ ከታየው ደስታ ይልቅ እናቴ መላ ሰውነት ላይ የታየው ደስታ መፍለቅለቅ በብዙ እጥፍ ይበልጥ ነበር። ጎሽ ልጄ፣ ክፉ ያገኝሽ፣ እግዚአብሔር ይባርክሽ። እስኪ ሰለቸኝ መረቀችኝ። እኔም ቡናውን አፈላውና አቦሉን ካጠጣኋት በኋላ ሁለተኛው እስኪፈላ ለጧቷ ምስኪን ሴት ልደውልላት ስልኬን ይዤ ቤቱን በመልቀቅ ወደ ውጭ ወጣሁ። ሄሎ ሳሪ፣ ሰላም ነሽ? ቀዝቀዝ ብሎ ድክምክም ያለ በውስጥ ህይወት የሌለው በድን ድምጽ ነበር የሰማሁት። አላገኘሽውም እንዴ? አግኝቼዋለሁ። እና ተስፋ የለውም? ያለው ይመስለኛል። ነገ ለቅልሻለሁ ብሎኛል። ወሽ እግዚአብሔር ይስጠው። አዎ፣ ከንግግሯ ውስጥ ምንም አይነት ደስታ አይመነጭም። ታዲያ ምንድነው? ችግር አለ እንዴ? ሳግ የተሞላበት ለቅሷን ለቀቀችው። ደነገጥኩ። ምን ሆነሻል? እረከስኩልሽ። አልገባኝም። ለልጆቼ ስል ተበለጥኩ። ማን ነበር ስምሽ? አዎ መሰረት። ምንድነው የተፈጠረው? አሁን ከ30 ደቂቃ በፊት ነው ወደ ቤት የገባሁት። ከየት? ከሰውየው ቤት። ቤቱ ሰውዬ? ኮማንደሩ። እንዴ ቤቱ ምን ትሰሪያለሽ?
ባሌን ለማስፈታት አንድ ያለኝ አማራጭ ቤቱ ሄጄ ቀሚሴን ለሱ ማውለቅ ብቻ ነበር። እንደዛም አደረኩት። ምን? እሱ ነው እንደዚህ አይነት ምርጫ ያቀረበልሽ? አዎ። አልጋው ላይ እንድወድቅለት ካልሆነም 50 ሺህ ብር እንድከፍል ካለበለዚያ ፍቃድ የሌለው ጦር መሳሪያ ይዞ በመገኘት ብቻ ሳይሆን በሽብርተኝነትም ሊከሰስ እንደሚችል አስፈራራኝ። እኔ ደግሞ በእጄ እንኳን 50 ሺህ ብር 1 ሺህ ብር የለም። ወይኔ በወላዲት አምላክ፣ እኔ ነኝ ጉዴ ሰራውሽ። አንቺ ምን አደረግሽ? የ40 ቀን እድሌ ነው እንጂ ያዋረደኝ። በቃ አይዞሽ፣ ጠንካራ በይ፣ ደህና ደሪ፣ ነገ አገኝሻለሁ። እሺ ደህና ደሪ ብላ በለቅሶ እየታጀበች ስልኩን ዘጋችሁ። ሴት መሆኔን ጠላሁ። እረ ሴት መሆኔንም ብቻ ሳይሆን በአጠቃላይ ሰው መሆኔን አስጠላኝ። የሀቢ ጉበኛው አልወለድም መጽሐፍ አሁን በዚህ ጊዜ ነበር መጽሐፍ የነበረብኝ። እስቲ በየቀኑ እንደፈለገ የሚያገላብጠው እንትን እንዲህ የሰው ባሌ የሚባለው ሰው በጣም አስጠላኝ። እናቴ በወንድሜ እስክታስጠራኝ ድረስ ውጪ እንደ ሐውልት ተገትሬ አይምሮዬን በሐሳብ ሰውነቴን በብርድ የተንዘፈዘፈ ነበር። ምስኪን እንደኔ ቀን የጣላት ሴት እያልኩ ወደ ቤት የገባው። ሌሊቱ ሙሉ ሰውነቴ ሳስ የነድብኝ ያደረው። የምስኪኗ መሰረት ጥቃት የራሴ ጥቃት መስሎን የተሰማኝ። ፈጠን ብዬ ወደ ስራ እየገቡ ያለሁት መቸኮሌ ለስራ ሳይሆን ኮማንደሩን ላገኘው ስለፈለኩ ነው። አግኝቼ ምን እንደምለው አላውቅም፣ ግን ፊት ለፊት ያግኝቼውን ነገር ካላልኩት ሰላም አላገኝም። ሲያናድድ። እንደደረስኩ እሱ የለም። ቤቱ ከውጭ ተቆልፏል። ቁልፍ ቢኖረኝም ከፍቼ መግባት አስጠላኝ። የነ ዶክተር ሆነ የነ ሙና ቤት ግን በውጭ ቁልፍ አይታይበትም። አልተነሱም ማለት ነው። ሞባይሌን አወጣሁና ሰዓት ስመለከት ገና 2 ሰዓት አልሞላ። የኔ ተንቀሽቅሾ በማለዳ መምጣት ብቻ ሳይሆን የዚህ ሰይጣንን በሌሊት ቤቱን ለቆ መውጣቱ ያስገርመኛል፣ ያበሳጨኛል። ዛሬማ እሱ ፊት ለፊት አግኝቼው ካላናገርኩት ይህ አይምሮዬ ቃጠሎ ሊበርድልኝ አይችልም። የማድርገው ግራ ገብቶኝ ሳለ ሽማግሌ ትዝ አሉኝና ወደሚቀጥለው የእሳቸው ግቢ አመራሁ። ሽማግሌ መሆን ለዚህ ይጠቅማል። ተነስተው በረንዳቸው ላይ ጋቢያቸውን ተከናንበው የጸሎት መጽሐፍ እያነበቡ ነው። ሲያዩኝ ገልመጥ አረጉኝና ሳያናግሩኝ ንባባቸውን ቀጠሉ። እኔም በእሳቸውና በፈጣሪያቸው መካከል የተጀመረውን ግንኙነት እንዳረብሽ የተጠነቀቁ ሰላምታም ሳልሰጣቸው አለፌ ወደ ቤት ገባውና ስራዬን ቤት ከማስተካከል ጀመርኩ። ጋሼ ክንዴ አመላቸው እንጂ የእሳቸው ቤት ስራ ምንም አያስቸግርም። በተለይ ቤት ማስተካከሉ በጣም ቀላል ነው። ምንም የሚዝረከረክ ነገር፣ ምንም የሚተራመስ ነገር የለም። ሁሉ ነገራቸው በስርዓትና በጥንቃቄ ነው የሚጠቀሙት። ምን አላመላቸውም እንደዛ ቢሆን እያልኩ እያሰብኩ አልጋቸውን እያነጠፍኩ ሳለሁ አይኔ ኮመዲና ላይ ከተቀመጠ የባንክ ደብተር ላይ አረፈ። 2 ነው፣ አንድ ቡኒ፣ አንድ አረንጓዴ የባንክ ደብተር። የሆነ ነገር ገፋፋኝና ገልጬ ያነበብኩት። አንዱ የቡና ባንክ ነው። እላዩ ላይ ስንት ብር እንዳለ ልነግራችሁ፣ 2,345,600 ብር። ይገርማል። አረንጓዴው ማለትም የንግድ ባንኩን ገለጥኩት። ደንግጬ መልሼ ከደንኩት። አይኖቼን አሻሻውና መልሼ ገልጬ አየሁት። አታምኑኝም? መጨረሻ ላይ የተጻፈው የብር መጠን 10,653,222 ብር ከ25 ሳንቲም ይላል። በደብተሮቹን በእጄ እንደያዝኩ በዝዤ ሳስብ ሰውዬ ድንገት ከኋላ መጥተው ገጭ አሉብኝ። አቤት ድንጋጤ! የሆነ በባንኮኒ ውስጥ ገንዘብ መቁረጥ አድርጌ ኪሴ ስከት የደረሰብኝ ነው ያስመሰልኩት። እንዴት ነሽ አሉ። ሰላም ነኝ። ደብተሩ አልኳቸው። ደብተሩ ምን ሆነ? ብዙ ግድ በሌለው አይን በሚመስል አስተያየት። እንዲሁ ስጠረጥር ግን ሆነ ብለው አስበውና አቅደው እኔ አይቼ እንደማልል ፊት ለፊት ያስቀመጡት ይመስለኛል። ማለቴ ያስተካከልኩት ነበር። የት ላድርግልዎት እንዳይጠፋቦት። እኔና አንቺ ካልጣልነው እንዴት ይጠፋል አሉ። እሱማ ነው፣ ግን ያው ደህና ቦታ ቢያስቀምጡት ብዬ ነው። ምን ነው ደነገጥሽ? ውስጡን አየሽው እንዴ አሉኝ በተጠራጣሪ አይናቸው እየመረመሩኝ። አረ እኔ ልሙት አላየሁትም በማለት የሰው ደብተር እንዴት ይታያል? አይቺስ ምን ሊያደርግልኝ? አይ አይመስለኝም። ይኸውልሽ ባንክ ካለኝ ብር ይልቅ በየሰው እጅ ያለኝ ብር ይበልጣል። ያው የተቸገረ መጥቶ ሲያለቅስብኝ አንጀቴ አይችልም። ለመተማመኛ የሆነ ነገር ይዝና ሰጣቸዋለሁ አሉኝ። አራጣውን አቃለው ሊያስረዱኝ መሆኑ ነው። እኔ ግን ገረመኝ። የዚህን ያህል ሰው ላይ ያላቸው እኮ ማለት የሚደንቅ ነው።
ብዙ ብር አላቸው እየተባሉ ሲወራ ብሰማም ይሄን ያህል ግን ይሆናል ብዬ ጠርጥሬ አላውቅም። 800 የጡረታ ብር ለመቀበል እኮ ቀኑን ሙሉ ፖስታ ቤት ተሰልፈው ሲውሉ ስንት ቀን አይቻቸዋለሁ። መገረሜ ውስጥ እንዳለው እኔማ ምን ያደርግልኛል ብለሽ ነው? ላንቺው ነው የምለፋው አሉኝ። ጋቢያቸውን ከላያቸው ላይ አውልቀው ማስቀመጥ ኮታቸውን እየደረቡ ቀጠሉ። ያው እሺ ብለሽ የዚህ ቤት ማወራ ለመሆን ከተስማማሽ ይሄ ሁሉ ብር ያንቺ ነው አሉኝ። እኚህ ሰውዬ እያስጎመጁኝ ነው። የእርሶ ባለቤት ከሆንኩ ማለት አልኳቸው። እናንተዬ ግን የእውነት እኚህ ሰውዬ ላግባቸውና ባንዴ ከድህነት በታች ካለ ኑሮዬ በመውጣት መካከለኛ ሀብት ካላቸው ዲታዎች ተር ልሰለፍና ሀገርን ጉድ ላስብል ይሆን እንዴ? ነው ወይስ በአቋራጭ መክበር መልካም አይደለም የሚለውን የስነ ምግባር መመሪያ መጣስ ይሆንብኛል? ለማንኛውም በይደር ቆይ። እሳቸው ቀጠሉ። ምን አለበት ከማንም ራቆን ካልዋጠ ውርጋጥ እኔ አልሻልሽም? ሳይሻሉም አይቀሩም። ምን አልሽ? ምንም ብያቸው ወደ ሳሎን ወጣሁ። ተከትለውኝ ወጡ። አንድ ረሳሁት ነገር። ምን ነበር? ትናንትና ለዚህ ውርጋጥ ሙሰኛ ቡና ስታፈይለት ነበር አይደል? አዎ። ምን አባቱ ስለሆነ የምታፈይለት? ሰው መስሎሻል? አውሬ የቀንጅብ እኮ ነው። ይጣሉታል ማለት ነው? መጥላት ብቻ ቀን ነው የምጠብቅለት። ከቤት ውስጥ ሊያስወጡት እንደዚህ በቀላሉ በሰላም ከዚች ቤት አይወጣትም። ይህን ያህል ምን አዳረሳችሁ? ኧረ ተይ፣ ሰው ነው ብዬ ቀርቤ ምስጢሬን ባጫውተው ቆፍሮ በቆሜ ቀበረኝ። ግድ የለም እኔ እሱ መቀመቅ ካልከተትኩ የደም መላሽ ልጅ አይደለሁም። እኔም አልወደድኩትም ባኮት። ይህን ወር ጨርሼ እሱ ጋር መስራት ላቆም ነው አልኳቸው። ከአንጀቴ ሳይሆን እሳቸውን በማስደሰት የጥላቻ ሚስጥር እንዲነግሩኝ ለማበረታታት ነው። ጎሽ ደግ አርገሻል። የታባቱ የማያስፈልግ ሰው ነው። አዎ አይረባም። ይኸውልሽ ለአንድ ሰው 100,000 ብር ደረቅ ቼክ ይዤ አበድረዋለሁ። በወር 15,000 ወለድ። ታዲያ ልጅ ለ3 ወር ያቆይብኛል። 145,000 ብር ሆነበት አይደል? በቃ መልስልኝ ብዬ ጨቀጨኩት። ሊመልስልኝ አልቻለም። እኔ ደግሞ የሰጠኝ ቼክ ጠፍቶብኛል። ይህን ሚስጥር ለዚህ አውሬ ነግሬው እንዲያስፈራራልኝ አጫወትኩት። ምን እንዳደረገ ታውቂያለሽ? ከሰውየው 20,000 ብር ተቀበለና የነገርኩትን ሚስጥር ሸጠለት። የሰጠኝ ቼክ እንደጠፋብኝና ምንም መረጃ እንደሌለኝ ነው። ወይ ምን አይነት ሰው ነው? ጉድ ሰራውታ። ካንጀቴም ባይሆን አዳነኩላቸው። ሁለቱም አንድ አይነት ዘራፊዎች ናቸው። እሳቸውን ግን እንደ ዛሬ ማንጀታቸው ገብቼ ማውቅ አይመስለኝም። በጣም ያስደስትኳቸው። የፊታቸው የተጨማደደ ቆዳ በደስታ ሲፍታታ ሁሉ ይታየኛል። በይ በሰላም ዋይ፣ ቀጠሮ ነገር አለብኝ ብለው ሊወጡ ሲሉ ገበያ ልሄድ ነበር፣ ብር ቢሰጡኝ። የሚያስፈልግሽን ንገሪኝ። በርበሬ 1 ኪሎ፣ ዘይት 3 ሊትር፣ ለአትክልትም በቃ አንድ ላይ 2,000 ብር ቢሰጡኝ እንደምንም አብቃቀዋለሁ። በርበሬም ግማሽ ኪሎ ይበቃል። ዘይቱም 3 ሊትር ምን ይሰራል? ዘይት ሲበዛ በሽታ ነው። 1 ሊትር ይሆንና እንደ ወለጣም ጠብ ማድረግ ነው በማለት 1,000 ብር ሰጥተውኝ እየተቆናጠሩ ቤቱን ለቀው ወጡ። ሳቄ ሊያመልጠኝ ነበር። ከሽማግሌው ቤት ስራዬን ጨርሼ ወደዛኛው ግቢ ስመለስ የኮማንደሩ ቤት ተከፍቶ አየሁት። በደስታ ተንደርድሬ ወደዛ አመራሁ። ሲያየኝ ፈገግ ብሎ ጎሽ እንኳን መጣሽ፣ ቤት እያጸዳው ነበር አለኝ። አይምሮ ሳያጸዱ ቤትን ቢያጸዱ ምን ዋጋ አለው? ደነገጠ። እንደ ሰራተኛው ሲሆን እንዳሰሪው ነው እያናገርኩት ያለሁት። በዛ ላይ የህግ ሰው ነው። ምንን ተማምኜ እንደዚህ ፊት እንደምን ለኔም አልገባኝም። ይቅርታ አልገባኝም። እንደው ለኔ ስትል እንኳን ሳታረክሳት ብትረዳት ምን ነበር? ለሱ ነው እንዴ ማስደሰቱን ማርከስ አልሽው? ለማንኛውም ባሉ አሁን ተለቆላታል። እድሜ ለኔ ትበል። ይገርማል። ያንተስ የበሽታ ነው። አዎ እውነትሽን ነው። ጸበል ወስዶ 2/7 የሚያስጠምቅ ዘመድ ነው ያጣሁት። ያጣኸው። ተሳስተሻል። ይሄን የኔን በሽታ ጸበል ሳይሆን አንቺን ባገኝ ነበር የሚነቀልልኝ። እሾህን በሾህ ሲባል አልሰማሽም? የዛን ቀን ራሴን አጠፋለሁ። አረ የኔ ልብ ይጥፋልሽ። ለማንኛውም ቤቱን ማስተካከል ብታግዢኝ ስራዬ ነው። ይልቅ እሱን ለኔ ተውልኝና የራስን ስራ በትክክል ስራ። ዛሬ በግራ ጎንሽ የተነሳሽው ነው ወይስ ከሴትዮዋ ጋር በመደሰት የቅናት ቢጤ ሸነቋቆጠሽ? ጭራሽ ቅናት። እኔ እኮ የሚገርመኝ የዚች ሀገር ባለስልጣኖች ቀድሞ ያምሯችሁን ካቆሸሻችሁ በኋላ ነው እንዴ ወንበሩን የሚሰጧችሁ? አሁን ወሬሽን ተይና ጎንበስ ብለሽ ስራሽን ስሪ፣ ካልሆነ ከፊቴ ጅልኝ። ዝም ብዬ ተሰማሽ ከመጠን አለፍሽ።
አለኝ እንደ መበሳጨት ብሎ። ምን እየሰራው እንዳለው ግራ ቢገባኝም እንዳለ ወደ ስራ የገባው። የቤቱን ኮንዶም ሁሉ ከያለበት እየለቃቀመ አንድ ፌስታል ከሚጠር ቆሻሻ ጋር እየሞላ ነው። ምን ነው እንግዳ አለብህ እንዴ ስል ጠየቅኩት በውስጤ። የዛሬዋ ተረኛ ደግሞ ማን ትሆን በማለት ራሴን ጠየቅኩ። አዎ እባክሽ ሴትዮዋ እየመጣች ነው። ሴትዮዋ ምን አለብህ ተዋት፣ እናት የለህም እህት የለህም? አንቧረኩበት። ግፋ ቢል ስራውን አቁሚ ነው የሚለኝ ደግሞ ለሞላ ወንድ ላጤ። ኧረ ተረጋጊ፣ የሆነች ነዝናዛ ሚስት የሆንሽብኝ እኮ። ሚስቴ እየመጣች ነው እያልኩሽ ነው። ሚስቴ? አዎ ሚስቴ ልጆቼን ይዛ ከጊንር እየመጣች ነው። አንተ ሚስትና ልጆች? አዎ 2 ልጆች አሉ። በተሰቀለው አልኩና የምጠርግበትን የቁም መጥረጊያ አዙሮኝ እንዳልኩ ተደግፌ አማተብኩ። እንዴ መርዶ ያረዳውሽ እኮ ነው የምትመስዩ። ከዚህ በላይ ምን መርዶ አለ? አሁን እኮ እሷም ከሰው እኩል ባላለኝ ብላ ታወራ ይሆናል። እዚህ ልትኖር ነው የምትመጣው? አይ አይደለም፣ ለ1 ሳምንት ነው። የመንግስት ሰራተኛ ነች እኮ። እንኳንም ስራ ኖራት። እንዴት? ያው በቅርብ መፋታታችሁ ስለማይቀር ቢያንስ በኢኮኖሚ እንዳትቸገር ብዬ ነው። ወስጄ 1-3 ቀን ልፍቀድልሽ እንዴ? ዝም ብሎ ማሰር አለ እንዴ? 1 ነጥብ ወንጀል ሳታገኝብ? እንደኔ አይነት ስልጣን ላለው ሰው እኮ የሚፈልገው ሰው ለማሰር የሰውየው ወንጀለኛ መሆን ግድ አይደለም። እሱስ እውነትህን ነው አልኩት። በይ ቻው ብሎ አውልቆ የነበረውን ጃኬቱን አንስቶ ደረበና ቤቱን ለቆ መሄድ ከጀመረ በኋላ ቆም ብሎ አንድ የሚያሰጋኝ ነገር አለ። ምን እንደሆነ ታውቂያለሽ? አላውቅም። ሚስቴ እንዲህ ቆንጆ አማላይ ወጣት መሆንሽን ስታይ ያለ ስራዬ ጠርጥራኝ ልቤ እንዳትሰብረው ነው። አቤት የሳቅኩት ሳቅ። እውነትህን ነው። ቅዱስና ንጹህ ልቦች እኮ በቀላሉ ነው ክትክት የሚሉት። ለማንኛውም አይዞህ፣ ሰሞኑን ጉስቁልቁል ብዬ እመጣለሁ። እንደዛ ካረግሽ ውለታ እንደዋልሽልኝ እቆጥራለሁ ብሎኝ ሄደ።